ሃሌሉያ! እግዚአብሔር መልካም ነው። መጽሐፍ ቅዱስ ትንቢተ ናሆም ምዕራፍ 1 ከቁጥር 7 እንደዚህ ይላል፣ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትንም ያውቃል። እግዚአብሔር ስትታመኑት ያውቃችኋል። በእርሱ የሚታመኑትን ለይቶ የሚያውቅበት መንገድ አለው። ስለዚህ እግዚአብሔር ያውቀኛል እያላችሁ እግዚአብሔር እንዴት እንደታመንኩበት፣ እንዴት እንደፎከርኩበት፣ እንዴት እግዚአብሔር ያወጣኛል ብዬ ለጠላት እንዳወራሁ እግዚአብሔር ያውቃል። ስለዚህ አልፈራም፣ በደስታ ጸልያለሁ። እግዚአብሔር ያዝንላችኋል፣ ይራራላችኋል። መጽሐፍ ቅዱስ የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 15 እንደዚህ ይላል፣ በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላት። ሃሌሉያ! ጌታም ባያት ጊዜ አዘነላት። አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለው አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ልናገርም ጀመረ። ለእናቱም ሰጣት። ኢየሱስ ይባረክ። እንደዚህ ነው የሚሆነው። እናንተ እዚሁ እየጸለያችሁ እኔና አንቺ እኔና አንተ በእምነት ሆነን በእግዚአብሔር ፊት በአንድ ልብ እየጸለይን ነገሮቻችሁ ባሉበት ይነካሉ። ቃሬዛው ነካ እንደሚል ይነካሉ። ይህንን በምን አውቃለሁ ካላችሁ፣ አልጸለየችም፣ አልጠራችውም። ከሩቅ አይታ ይሄ ኢየሱስ ነው ብላ ለይታም አላወቀችም። ነገር ግን ሁኔታዋን ባያትም ጊዜ አዘነላት ይላል። እግዚአብሔር ያዝንላችኋል፣ ይረዳችኋል፣ ይገባዋል። ምን እያደረጋችሁ እንደሆነ፣ በምን እያሳለፋችሁ እንደሆነ ያውቃል። እንዲሁም መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 10 ላይ እንደዚህ ይላል፣ የሚራራላቸውም ይመራቸዋልና በውሃ ምንጮች በኩል ይነዳቸዋልና አይራቡም አይጠሙም፣ ትኩሳት ወይም ፀሐይም አይጎዳቸውም። የሚራራላቸው ስለሚመራቸው። የሚራራልሽ ነው የሚመራሽ፣ የሚራራልህ ነው የሚመራ። እየፈረደብህ በበትርና በዱላ እየቀጠቀጠ የሚመራ ሳይሆን እየራራ በርህራህ የሚመራ፣ በምንጮች በኩል እናንተ ባትፈልጉ እንኳን የሚነዳችሁ እየነዳ የሚወስድ። ሃሌሉያ! የሚነዳን አምላክ አለን። በመንፈስ ቅዱስ እየነዳ ይወስደናል ወደማንራብበት፣ ወደማንጠማበት። እግዚአብሔር ለእርሱም ለእኛም የተመቸ ኤንቫይሮመንት የቱ እንደሆነ እያየ ይወስደናል። ስለዚህ ልባችን ሙሉ ነው። የተጨነቃችሁ በዚህ ሰዓት ግራ የገባችሁም ሰዎች ካላችሁ በደንብ ስሙኝ። እንደ እግዚአብሔር ቃል ስትጸልዩ ውስጣችሁ ላይ የእግዚአብሔር መንፈስ ሲገባ ሲያጽናናችሁ ይታወቃችኋል። ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 9 እንደዚህ ይላል፣ በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው፣ በፍቅሩም በርህራሄውም ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው ይላል። በጭንቃችሁ ሁሉ የሚጨነቅ አምላክ ከእናንተ ጋር ነው። ስትጨነቁ ዝም ብሎ እንደማያገባው ሆኖ የሚያይ ሳይሆን የሚጨነቅ፣ የሚሰማው፣ ምን ማድረግ እንዳለበት የሚያስብ፣ የሚያቅድላችሁ። ሃሌሉያ! በገባችሁበት አጣብቅኝ፣ በትንንሹም በትልቁም ነገር ውስጥ የፊቱን መልአክ እየላከ የሚያድን፣ ባለፉት ዘመናት የተሸከማችሁ፣ በፍቅሩና በርህራሄው የተቤዣችሁ አምላክ ከእናንተ ጋር ነው። እናምናለን። ይህንን አምላክ ስታመሰግኑ አሁን ውስጣችሁ ይዘላል። እየዘለለ እየፈነጨ የቦረቀ እናመሰግናለን። መንፈሳችሁን ልቀቁ፣ ራሳችሁን ልቀቁ። ከፍ እናደርገዋለን ጌታን። ሃሌሉያ! በጌታ በኢየሱስ ስም አምላካችንና አባታችን መድኃኒታችን፣ የምትራራልን፣ የምታስብልን፣ መልካምንና በጎውን ለምታይልን ለአንተ ክብር እንሰጣለን። በጌታ በኢየሱስ ስም ብዙ ነገሮች እያየን ያለነው አንተ እንደምታስብልን ቃልህ ነግሮናል። ነገሮች እየተወሳሰቡብን በሄዱ ቁጥር ያንተን ሐሳቢነት፣ ያንተን ተአምራት እየተረዳን ያለነው። እግዚአብሔር ሆይ ከፍ ከፍ እናደርጋለን። አፋችሁን ከፍታችሁ እግዚአብሔርን ባርኩት። ይህንን ደቂቃ ተጠቅመን እግዚአብሔርን አመስግነን በምስጋና ውስጥ ያለን የድልን ሕይወት በእጃችን ይዘን እንሄዳለን።
ሃሌሉያ! ሆ እያልን እንወጣለን፣ እየጮህን እንወጣለን። ኢያሪኮ በመንፈስ አይኖቻችን ያሉ አላሳልፍ ያሉ ግድግዳዎች እንደ ኢያሪኮ አይነት መንፈስ በጌታ በኢየሱስ ስም በምስጋና ድምፃችን እግዚአብሔር በድብቅ ጦር ያፈርሳቸዋል። ጠላቶቻችን ይናዳሉ፣ በረከት ይወርድልናል። መጽሐፍ ቅዱስ እግዚአብሔር ቃል ሲናገር በጎ ስጦታ ፍጹምም በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ከብርሃናት አባት ከእግዚአብሔር የሚወርድልን በረከት አለ። በጎ የሆነ ስጦታ ይሰጠናል። ዛሬ ስጦታ እንደ ሰጪው ነው የሚብራራው እንጂ እንደ ተቀባዩ አቀባበል አይደለም። እግዚአብሔር አምላክ በጎ ነው። በጎ የሆነ ነገር ሁሉ እርሱ ጋር አለ። እያመሰገንን በምስጋና ውስጥ ሰጪ ስለሆነ ይሰጠናል። በናዝሬቱ ጌታ በኢየሱስ ክርስቶስ አባት ሆይ እናመሰግንሃለን። ከዚህ ከተወደደው ሕዝብ ጋር ሆኜ አመሰግንሃለሁ። ከሚሰሙኝ ሕዝብ ጋር ሆኜ አመሰግንሃለሁ። ስለ ቤተሰብ አመሰግንሃለሁ። ስላለሁበት ሕይወት አመሰግንሃለሁ። ስላሳለፍኩት ሕይወት አመሰግንሃለሁ። ተሸከማቸው እንደምን እንደ ተሸከምክኝ እያየው እያስታወስኩ አመሰግንሃለሁ። እግዚአብሔር ሆይ አንዳንድ አመሎቻችን ማንም የማይችለው አመል፣ አንዳንድ ባህሪያችን ለቤተሰብ የማይመችም፣ ነገር ግን አንተ ችለህናል። አንተ ተሸክመህናል። አንተ ጠላት እንዳይነካን አድርገሃል። አንተ ብዙ መንገድ አሳልፈህናል። ካንተ ጋር ታሪክ አለን። ካንተ ጋር ያለፍነው መንገድ አለ። ትላንትና እንኳን ብዙ አሳልፈናል። ከትላንት ወዲያ ብዙ አሳልፈናል። ዛሬ ብዙ አሳልፈናል። አንተ ለልባችን ቅርብ፣ የምናወራውን ብቻ ሳይሆን ያሰብነውን ሐሳብ ቀድመህ የምታውቅ፣ መንገዳችንን የምትቀይስ፣ ጎዳናችንን የምታቀና እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ወፍ ከወጥመድ እንደምታመልጥ ከብዙ ወጥመድ እንዳስመለጥከን አይተናል። እግዚአብሔር ሆይ በጌታ በኢየሱስ የምንበላውን አተን፣ የምንኖረውን አተን፣ የምናደርገውን አተን ግራ በገቡን እጆቻችን የቱን መንካት እንዳለባቸው ግራ በገባን ሰዓት መርተናል፣ መንገድ አሳይተናል፣ ጠቁመህናል። በጌታ በኢየሱስ ስም እናመሰግናለን። በሰው መሃል ሞገስ ሆንከን፣ በቤተሰብ መሃል ሞገስ ሆንከን፣ በስራ ቦታ ሞገስ ሆንከን፣ በምንሄድበት ቦታ ከትልቆች ጋር እንድንቆጠር እግዚአብሔር ሆይ ቆጠርከን። መጀመሪያ በሞገስ ቆጠርከን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ፌቨርህ ልብስ ሆነን፣ ሞገስህ እግዚአብሔር ጫማ ሆነን፣ ሞገስህ መወደጃ ሆነን፣ ሞገስህ መከበሪያ ሆኖናል። ሞገስህ ፋይናንስ ሆኖናል። ሞገስህ ጤና ሆኖናል። ሞገስህ እግዚአብሔር ሆይ የመጣውን ዱላ እንዳይነካን አድርጎ አሳልፎልናል። ጌታ ሆይ ከፍ እናደርግሃለን። አመስግኑ እንዲህ ያላችሁ፣ ሞገስ ልብስ ሆኖኛል። ሞገስ በግብፃውያን ፊት፣ ሞገስ በጠላቶቼ ፊት መከበሪያ ሆኖኛል። አለመነካት ችያለሁ። ባንተ አለመነካት ችያለሁ። እግዚአብሔር ሆይ ባንተ ማልነካበት እስቴት ውስጥ ገብቻለሁ። በክርስቶስ ኢየሱስ ስም አመሰግንሃለሁ። ጎረቤትን ያስጫጫ ለቅሶ በእንባ ያደረገ በጌታ በኢየሱስ ክርስቶስም እኔ ቤት ስመጣ ጨዋታ ነው፣ ሳቅ ነው። እግዚአብሔር ሆይ ሕይወቴ ውስጥ ሳቅ፣ ጨዋታ፣ ደስታ ነው ያለው። አመሰግንሃለሁ በጌታ በኢየሱስ ክርስቶስ። ከፍ አድርጉ ጌታሽን። አመስግኙ እህቴ፣ አመስግን ወንድም። እግዚአብሔር ከፍ ያለ ነገር በሕይወት አድርጓል። ቢቆጠር ምናልባትም ብዙ ነው። አንድ ሰው ሲናገር ሰማሁ ትላንትና። አለማመስገን ትዕቢት ነው አለ። አለማመስገን እኔነት ነው። አለማመስገን የሆነ እንዳታመሰግኑ ያደረጋችሁ እኔ የምትሉት እውቀት የምትሉት ይህንን አደረግኩ የምትሉት እንትን እኮ ስለሄድኩ ነው የምትሉት ነገር ስላለ ነው። ጭንቅላት ስላለ ነው። ከቤተሰብ ነው፣ ከዘር ነው። አባቴ እኮ ይህን ያህል ገንዘብ ስለሰጠኝ ነው፣ ወዳጆች ያግዘውኝ ነው። ለወዳጆቻችሁ ራሱ እገዛን የሰጠ እግዚአብሔር ነው። ከጀርባ ሆኖ እነዛን ሶስተኛ ወገን ሰዎችን ይረዳ እግዚአብሔር ነው። እናንተ እንድትረዱ ጭንቀትን ከልክሎ፣ ስቃይን ከልክሎ፣ አለመሳካትን አለመከናወንን ከልክሎ ለእናንተ እንዲያከናውኗችሁ ያደረገው እግዚአብሔር ነው። ስለዚህ አመስግኑ። ብትቆጥሩ 1 ሚሊዮን የምስጋና ርዕስ አላችሁ። ደስ ይበላችሁ እግዚአብሔር ስላደረገላችሁ። ከፍ እናደርገዋለን። እግዚአብሔር በፍቅር በርህራሄ የጠበቀንን፣ በሞገስ የጠበቀንን፣ ከፍ ያደረገንን እግዚአብሔርን ከፍ እናደርገዋለን። አባት ሆይ በጌታ በኢየሱስ ስም አመሰግናለሁ። አንተው ነህ ያልከው ይህንን ቃል እግዚአብሔር ለምደነው ቁጭ አንልም። አንተው ራስህ ስለሆንክ ያልከው የምትቀበለውን ታውቃለህ። መጽሐፍ ቅዱስ ሲናገር እንደዚህ አለ፣ ምስጋናን የሚሰዋልኝ እርሱ ያከብረኛል አለ። የሚያከብረኝን ሰው ልንገራችሁ። ማን ነው ምስጋናን የሰዋልኝ? ምስጋናን የሰጠኝ
ተባረክ ያለኝ አመሰግንሃለሁ ያለኝ እርሱ አክባሪዬ ነው አለ እግዚአብሔር። ሃሌሉያ! እናከብርሃለን በጌታ በኢየሱስ ስለ ጥበቃህ እናመሰግንሃለን። ጸሎታችንን ሰምተህ ስላጽናናህን እናመሰግንሃለን። ከጉድ አውጣን ብዬ ጸለይኩበት ከጉድ ስላወጣን ጉዱን ስላሳለፍከው በጌታ በኢየሱስ እንደ ሌሎች ሰዎች ስላልሆንኩኝ ውርደት እየመጣብህ ነው ብለው ሰዎች እንዳስፈራሩብኝ ስላልሆነ ነገሩ አልፎ ስለሄደ አመሰግንሃለሁ። ጩኸቱ አልፎ ስለሄደ፣ ለቅሶ አልፎ ስለሄደ፣ ዋይታው አልፎ ስለሄደ፣ ውድቀትና ውርደት አልፎ ስለሄደ እግዚአብሔር መነጋገሪያ የሚያደርጉ አንዳንድ ቅሌቶች አልፈውን ስለሄዱ እናመሰግናለን። ምሕረት ይሸፍናል፣ ቸርነት ይሸፍናል፣ ኃይል ይሆናል፣ ሞገስ ይሆናል፣ እንደገና ሸላለሞ ያቆማል። ይኸው እኛ ምስክር ነን። ይኸው እንደገና ቆመናልና ሕያው ምስክሮች ነን። ከፍ እናረጋለን። አባት እግዚአብሔር ሆይ አልጠፋንም። እድል ሆኖ አይደለም ያልጠፋ ነው። የሆነ ነገር ተሰካክቶ አይደለም ያልጠፋ ነው። መጽሐፍ እንደሚናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄውም አያልቅም። ማለዳ ማለዳ አዲስ ነው። እንደገና እየታደሰ ወደኛ የሚመጣ ርኅራኄ ምሕረት ስላለ ነው። ካንተ ምሕረት የተነሳ አልጠፋንም። አጥፊው ስለጠፋ አይደለም፣ ስለሌለ አይደለም፣ ሰይጣን ሐሳብ ቀይሮ አይደለም። ሊያዋርዱን የሚፈልጉ ዕለት ዕለት በቁጥርም እየጨመሩ በብዛትም እየጨመሩ በኃይልም እየጨመሩ ነገር ግን ዕለት ዕለት ራሱን እያደሰ እንዳድስ የሚመጣ ርኅራኄና ምሕረት ቸርነትህ ስላለ አንተ ፈቅደህ ይህንን ስለምታደርግ ከፍ አደርግሃለሁ። አመሰግናለሁ ጌታ ሆይ እጅግ ደስ ይለኛል ይህንን ሳደርግ። እግዚአብሔር ወዳጄ፣ እግዚአብሔር ቤተኛ፣ እግዚአብሔር ዘመዴ ሆይ አመሰግንሃለሁ። ዘመዴ ሆይ አመሰግንሃለሁ። አንተ የኔ ምርጥ ጓደኛ አመሰግንሃለሁ። የቤቴ ጓደኛ፣ የቤቴ አዳሽ፣ የቤቴ መካሪ፣ የቤቴ አስቀጣይ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስም የተከበርንብህ አምላካችን ሆይ የልባችን ዙፋን ላይ የተቀመጥክ እግዚአብሔር ውስጣችን ካንተ ውጭ አግዝፎ የሚያየው ነገር የለንም። አንተን ነው የምናየው። ከእንቅልፋችን ስንነሳ የምናስበው አንተን ነው። ስንተኛ የምናስበው አንተን። አምላክህ ማን ነው ብሎ ቢጠይቁኝ ለሰዎች የሚሰጠው መልስ ይሄ ነው፣ እግዚአብሔር አምላኬ ነው፣ ኢየሱስ ጌታዬ ነው እላለሁ። እግዚአብሔር ሆይ አመሰግንሃለሁ፣ አመልካለሁ። በምስጋና ዛሬ ከፍ አረጋለሁ። የሞተውን ነገርን እየነካ ስለሚሰጠን ያችን አይን በምትባል ከተማ ያለች ሴት ያልጸለየችው ያልጠራችው ግን የጠራሃት ያልቀጠረችው ግን የቀጠርካት እግዚአብሔር ሆይ በጌታ በኢየሱስም ባያትም ጊዜ አዘንክላት። መበለት ናት፣ አንድ ያላት ልጅ ናት። እግዚአብሔር ሆይ ይህንን ባየህ ጊዜ ኢየሱስም ቆመላትና አያት፣ አዘነላት አለ። ያዝንልናል እግዚአብሔር ዛሬ በጌታ በኢየሱስም ታዝንልኛል። የማልፍበት ይገባሃል፣ ይትራራልኛል። ደጆቻችን ተዘግቶ እግዚአብሔር በሮቻችን ተዘግቶ በብዙ አይነት መንገድ ስንቅበዘበዝ አይተህ ትራራልናል። በበሽታ ስንሰቃይ አይተህ ትራራልናል። ነገሮች ተዘጋግተው አይተህ ትራራልናል። ጓደኞች ፊት ሞገስ ስናጣ፣ ስራ ቦታ ሞገስ ስናጣ፣ በሕይወት ምልልሳችን ሁሉ እግዚአብሔር ሆይ ሞገስን ስናጣ፣ ስንንከራተት፣ ተቀባይነት የሌለው ሰው ስንሆን አይተህ ትራራልናል። ታስቆመዋለህ ሕይወታችንን በጌታ በኢየሱስም። አንተ እያለህ አይቀበርም፣ አንተ እያለህ አይሞትም፣ ኢየሱስ እያለህ አይጠፋም። በጌታ በኢየሱስ ክርስቶስም ዛሬ እንደገና መነሳት ይሁን፣ ዛሬ እንደገና መከልከል ይሁን፣ የጨለማ መከልከል ይሁንበት እግዚአብሔር። ለስቃይ መከልከል ይሁን፣ ለሐዘን መከልከል ይሁን፣ ለበሽታ መከልከል ይሁን። ተከለከለ በኢየሱስም። አይቀበርም በጌታ በኢየሱስም። ሊቀበር ይልክ አለበት። እነዛ ቀብር አስፈጻሚዎች እኔ በመንፈሴ እረዳለሁ አንድ ነገር፣ ነገሮቻችሁን ሊቀብሩ፣ ሁኔታዎቻችሁን ሊቀብሩ፣ የእናንተን ተስፋ ሊቀብሩ፣ አንድ ያላችሁን እግዚአብሔር የሰጣችሁን ራእይ ብሌሲንግ፣ እግዚአብሔር የሰጣችሁን ምንጭ ሊቀብሩ የሚሄዱትን አጋንንቶችን የሚያስቆም የእግዚአብሔር መንፈስ በመንገድ ያገኛቸዋል። ዛሬ በጌታ በኢየሱስም እንጸልያለን። ሊያስቆሙን የሚፈልጉ ሊቀብሩን የሚፈልጉ እያሳዘኑን ያሉ ልባችን ሊያዝንበት የሚችልበትን የመጨረሻ ደረጃ ሊያደርሱት ልባችንን ስብር ሊያደርጉ እንደዛች ምስኪን ሴት በጌታ በኢየሱስም አይቶ የሚራራ አምላክ አለን። አይቶ የሚያዝንልን አምላክ አለን። አምላካችን አየን፣ ራራልን። አንዳንድ ጊዜ መጸለይ ያቅታችኋል። አንዳንድ ጊዜ ስለዚህ ጉዳይ አንዳች ነገር አልጸለይኩም ትላላችሁ።
ባልጸለያችሁበት በዚህ ጉዳይ ላይ ባልጠራችሁ ነገር ላይ እንደመጣላት ልጄ ሞቶብኛልና አስነሳልኝ አላለችውም እንዳትለውም አላወቀችውም ኢየሱስ መሆኑን። ነገር ግን እሱ አይቶ አዘነላት፣ አስቆመላት፣ አስቁሞም አስነሳላት። በጌታ በኢየሱስም እንደዚህ ይሆናል። ባልጸለያችሁበት ነገር ላይ እስካሁን እንዲህ ብላችሁ ለእግዚአብሔር ባላላችሁት ነገር ላይ በጌታ በኢየሱስም ልባችሁ ወደ ስብራት እንዳይሄድ ጠጋኙ መንገድ ላይ ያገኛችኋል። በጌታ በኢየሱስም ዛሬ በዚህ ሰዓት እጸልያለሁ። ለሚሰማኝ ሰው ሁሉ እጸልያለሁ። በዚህ ጸሎት ውስጥ ያሉ የአጋንንት ተንቀሳቃሽ ኃይላት ሁሉ የአጋንንት ነገሮችን ለማጠልሸት ለማበላሸት የሚንቀሳቀሱ እጆች እንዲሰበሰቡ እጸልያለሁ። ቆሙ ብሎ እንዳስቆመ እንዲቆሙ በጌታ በኢየሱስም ሕይወት በዚህ መልኩ እንዳይሄድ እንዲቆም በጌታ በኢየሱስም እየሄድን ያለንበት መንገድ በዚህ ጉዳይ በዚህ መንገድ በዚህ ሩቲን በዚህ እሽክርክሮሽ እንዳይሆን በናዝሬቱ ጌታ በኢየሱስ ክርስቶስ ዛሬ እንዲቆሙ ጸልያለሁ። ዛሬ እንዳይሄዱ ጸልያለሁ። ግብፃውያን እየተከተሉ ሲመጡ በቀይ ባህር ቀብሮ እንዳስቀራቸው ዛሬ ቀባሪዎቻቸው ተቀብረው እንዲቀሩ ዛሬ ነገሮቻችን ሊቀብሩ ቢነሱ የተቀበሩ እንዲቆሙ ጸልያለሁ። እግዚአብሔር በተለያየ መልኩ ጠላቶችን እየቀበረ እያከተመለት እንዲሄድ በማድረግ የሚታወቅ አምላክ ነው። በናዝሬቱ ጌታ በኢየሱስ ስም ያንተና የኔና ያንቺ ጉዳይ ከዚህ ደቂቃ ጀምሮ በቤታችን ላይ የተነሳ በጉዳዮቻችን በስራችን ላይ የተነሳ በቤተሰባችን ላይ የተነሳ በምንወዳቸው ሰዎች ላይ እጁን እየጫነ ያለ በልጆች ላይ እጁን የሚጭን ነገሮቻቸውን እየመታ ያለ ተማሪዎችን በትምህርት ቤት ሰራተኞችን በስራ በጌታ በኢየሱስም ነጋዴዎችን በስራ ቦታቸው በንግዳቸው ላይ በገንዘባቸው ላይ በባንክ ስቴታቸው ላይ ከዚህ ሰዓት ጀምሮ የሚንቀሳቀሱ እጆች ሁሉ በእሳት እንዲነሱ ጸልያለሁ። እሳት እንዲበላቸው ጸልያለሁ። እሳት እንዲያቃጥላቸው ጸልያለሁ። አይሆንም እላለሁ። ከዚህ ሰዓት ጀምሮ የእናንተ ነገር እየጠፋ አይሄድም፣ እያበቃለት አይሄድም። የእግዚአብሔር እጆች ጣልቃ እንዲገቡ የመለኮት ጣቶች እንዲንቀሳቀሱ በጌታ በኢየሱስ ክርስቶስ እጨርሰዋለሁ። ያበቃለታል፣ ከዚህ በኋላ አይሳካም በሚሉ በጠላት ድምጾች ላይ በጌታ በኢየሱስ ክርስቶስ አሁን ከዚህ ሰዓት ጀምሮ የጸለይን በእሳት እየነደዱ እንዲጠፉ ጸልያለሁ። እየነደዱ እንዲጠፉ ዲስትሮይ ያደርጋቸዋለሁ፣ አጠፋቸዋለሁ በጌታ በኢየሱስ ክርስቶስ። አይንቀሳቀሱም። በሕይወትሽ ላይ ፌሌሪቲን እያደረገ አይንቀሳቀስም። በአንተ መንገድ ላይ ፌሌሪቲን እየዘራ አይንቀሳቀስም። ጭንገፋ ያበቃል። ነገር መልካም ሆነልኝ ብለህ ስታስብ የሚመጣ ብቅ የሚል የአጋንንት መምጫ ሁሉ ከዚህ ሰዓት ጀምሮ እንዲጠፋ ጸልያለሁ። በስጋችሁ ላይ ድካምን የዘራ በትምህርት ቤታችሁ በትዳራችሁ ላይ በነገሮቻችሁ ሁሉ ላይ እጁ ያለበት እስኪመስል የራሱ የሆነ እስኪመስል በእናንተ በወደዳችሁት መንገድ እንዳይሄድ ያደረገ የጨለማ ፍላጎት ሁሉ ከዚህ ሰዓት ጀምሮ ከነሰልፉ ይቃጠል። ቤታችሁ ላይ የዘመተ በጌታ በኢየሱስ ክርስቶስም እዘምትበታለሁ። በእግዚአብሔር መንፈስ ላይ እዘምትበታለሁ። በሮቻችሁን የዘጋ ሀገር መቀየር ካስፈለጋችሁ እንድትቀይሩ በዚህ ጸሎት በጌታ በኢየሱስም ጸልያለሁ። በሮቻችሁ ይከፈቱ። ውስንነትን ከዚህ አታልፉም ያለ ማልኮቫኒያ ሶፓርቬንቴ ላብራካታላማንዳ ከዚህ አታልፉም ያለ ከዚች ካለፋችሁ አይፈቀድላችሁም ያለ የጨለማ ትእዛዞች ሁሉ ከሕይወታችሁ ላይ የተቃጠሉ ይነሱ። አሁን ባውንደሪ ሁሉ የተነሳ ይሆነ ድንበሮች ይነሱ በጌታ በኢየሱስ ክርስቶስ ስም። ሰይጣን ያሰመረባችሁ ጨለማ ያሰመረባችሁ መጽሐፍ ቅዱስ የእግዚአብሔር ቃል ትንቢተ ሕዝቅኤል ላይ አንድ ጎረምሳ አንድ ጎልማሳ በወጣ ጊዜ እጁ ላይ መለኪያ ገመድ ይዟል። መለኪያ ገመድ እንደያዘ ባየ ጊዜ እግዚአብሔር እንደዚህ ያለ ኢየሩሳሌምን አትለካታል፣ እንዳትለካት ኢየሩሳሌምን። ምክንያቱም ኢየሩሳሌም በውስጧ ካለው እንስሳና ሕዝብ ብዛት ለዘላለም ቅጥር እንደሌላት ሆና ትኖራለች፣ አትለካማል። መለካትም ከለከለ እግዚአብሔር። እኔ ሁል ጊዜ በዙሪያዋ ላይ የእሳትን ቅጥር ሆናለሁ፣ በውስጧም ክብር ሆናለሁ አለ እግዚአብሔር። በውስጣችሁ ክብራችሁ፣ በዙሪያችሁ የእሳት ቅጥር ሆኖ ነገር ግን ሊለካችሁ የፈለገ እግዚአብሔር እንደሌለ አድርጎ ቆጥሮ ያንን አካባቢ የእግዚአብሔርን ባለ ንብረትነቱ ለእግዚአብሔር የሆነን ኢንቫይሮመንት ሊለካ የወጣ በጌታ በኢየሱስ ዛሬ ገመዱን ከእጁ ቀማል። መለኪያው የተሰበረ ይሁን። እሳት ብለው በጌታ በኢየሱስ ሕይወትሽ አይለካም።
ያንተ ስራ አይለካም። ምክንያቱም እግዚአብሔር በውስጥ ክብርህ ነው፣ በዙሪያክ የእሳት ቅጥር ነው። እግዚአብሔር አምላክ እንደ አይኑ ብሌን የሚያየውን ነገር ሰይጣን እንደፈለገ መፈንጨት አይችልም። በጌታ በኢየሱስ ስም ከለክለዋለሁ ዛሬ። ድንበራችን የዓለም ዳርቻ፣ ፍጻሜያችን እስከ እግዚአብሔር ነው። በጌታ በኢየሱስ ክርስቶስ አንድ ቦታ ተወስናችሁ እንድትኖሩ ያደረገ፣ ከአንድ ቦታ እንዳትንቀሳቀሱ ያደረገ፣ ከዚህ ሰዓት ጀምሮ ደጆቻችሁ በኃይል ይከፈቱ። በዚህ ሳምንት እግዚአብሔር አምላክ በሮቻችሁን ከፍተው የሚያስደስቱ እጆችን ይላክላችሁ። በዚህ ሳምንት በመንገዳችን ላይ እግዚአብሔር ደጆቻችንን ከፍተው ለሳቅና ለምስጋና የሚያደርጉ እጆች ይላኩልን በጌታ በኢየሱስ ስም። መጽሐፍ ቅዱስ ይናገር፣ ኃይልህ ምንም እንኳን ትንሽ ቢሆን ስሜን አልካድክምና ቃሌንም ጠብቀሃልና በፊትህ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም እንደሚል በጌታ በኢየሱስ ስም የሥራ በሮች ይከፈቱ፣ የሀገር በሮች ይከፈቱ፣ የአድራሻ ለውጥ በሮች ይከፈቱ፣ የስማችሁ የሚቀየርበት በሮች ይከፈቱ። ምክንያቱ ምንድን ነው? ኢየሱስ የሚለውን ስም አልካድክም። የእግዚአብሔርን ቃል ጠብቀሃል፣ ቃል ኪዳኑን ጠብቀሃል። እግዚአብሔር ያለውን ነገር እስከሚያደርግ ታግሰሃልና ከዚህ ሰዓት ጀምሮ በመንገድህ ላይ የሚሆነው ይሄ ነው። እግዚአብሔር አምላክ በሮቻችሁን ይከፍታል። በዚህ ሳምንት ለእግዚአብሔር አዲስ ነገር ያሰማችሁ፣ አዲስ በሮች ይከፈቱላችሁ። የምታደርጉት ነገር ይከናወን፣ የምትነኩት በበረከት ይለወጥላችሁ። አንድ ዘርታችሁ 100 እንድታጭዱ ጸልያለሁ በጌታ በኢየሱስ ስም። በኃይል በሮቻችን ይከፈቱ። ለሰይጣን መርዶ ይሁን፣ ለጠንቋይ መርዶ ይሁን፣ ለሐዘን መርዶ ይሁን፣ ለጭንቀት መርዶ ይሁን፣ እግዚአብሔር እኔን አሰበኝ መባል እንዲሆን በጌታ በኢየሱስ ስም በእነዚህ ቀናት ውስጥ፣ በእነዚህ ሳምንታት ውስጥ፣ በእነዚህ ጊዜያት ውስጥ አዳዲስ ነገሮች መብቀል ይጀምራሉ። አዳዲስ ነገሮች መሆን ይጀምራሉ። አዳዲስ ነገሮች መፈጠር ይጀምራሉ። የሚራራላቸው እርሱ ይመራቸዋል። አይራቡም፣ አይጠሙም። ምክንያቱም በወንዞች በምንጮች ዳር ይነዳቸዋል። በጌታ በኢየሱስም እየነዳ እንድትወስደን እንጸልያለን። እየነዳ እንድታስቀጥለን እንጸልያለን። ወደ በረከቶቻችን ንዳን፣ ወደ በረከቶቻችን መልሰን፣ ወደ በረከቶቻችን ምራን፣ ወደ በረከቶቻችን ያንተን እይታ እንፈልጓለን። ያንተ አይኖች ቀድሞ ወዳዩበት ስፍራ ውሰደን። ያንተ እጆች ወደሚመሩን ስፍራ ውሰደን። ያንተ መንፈስ ወደሚነዳን ስፍራ ውሰደን። በጌታ በኢየሱስ ክርስቶስ ደግመን ባለቀስንበት እንዳናለቅስ፣ ባዘንበት እንዳናዝን፣ በሄድንበት ቦታ እንዳናፍር በጌታ በኢየሱስ ምራን። የምትራራልን ሆይ ምራን፣ የምታዝንልን ሆይ ምራን፣ መንገዳችንን የምታውቅ ሆይ ምራን። በጌታ በኢየሱስ ጨለማ ባሰፈረብን በእያንዳንዱ መስመር ላይ በጌታ በኢየሱስ ጣልቃ ግባ፣ እሳትን ስደድ። በጌታ በኢየሱስ ጨለማን ምታ፣ ጉስቁልናን ምታ፣ ሐዘንን ምታ። ቤተሰቦቻችንን አቀንጭሮ ያስቀር፣ በረከቶቻችን አቀንጭሮ ያስቀር። ነገሮቻችን እንዳይወጡ ያደረገ የጨለማ የክፋት ምክሮች ሁሉ በክርስቶስ ኢየሱስም አፈር እንዲበሉ ጸልያል። እንዳይነሱ ሆነው ይውደቁ፣ ይንኮታኮቱ። በጌታ በኢየሱስ ፍርስራሾቻቸው ተመልሰው እንዳይገነቡ ሆነው ይሰባበሩ። ቤተሰብን የበላ የቤተሰብን አባል የበላ የቤተሰብን ትዳር የበላ የቤተሰብን ስራ የበላ የቤተሰብን ሀብት የበላ ብልጽግናን የበላ ድህነትና ውስንነት የነሱ የህይወት ፓርት እንዲሆን ያደረገ በጌታ በኢየሱስ ክርስቶስ አልፈቅድለትም። እኔ የዚህን ከርስ ሰብራለሁ። እኔ የዚህን እርግማን ሰብራለሁ። በልጆች ላይ አይደገምም። ቤተሰብ ላይ የሆነው በእኔ ህይወት ላይ አይደገምም። በደጆች ላይ አይደገምም። በነገሮች ላይ አይደገምም። በስራዎች ላይ አይደገምም። የሚከፈቱልን አዳዲስ በሮች ላይ አይደገምም። እግዚአብሔር አምላክ ጣልቃ ገባ። እግዚአብሔር አምላክ ጣልቃ ገባ። እናመሰግናለን። እግዚአብሔር ስምህን እንባርካለን፣ ከፍ እናረጋለን። ስላለህ አብረህን ስለሆንክ እናመሰግናለን። በጌታ በኢየሱስ ስም ድንቅ ነገሮችን ዛሬ ስለምታደርግ እናመሰግናለን። ጸሎታችን ብዙ ፍሬ እያፈራ ስለሚቀጥል እናመሰግናለን። እንጸልያለን፣ አናቆምም። አንተም ለእኛን መባረክን አታቆምም። እንጸልያለን፣ አንተም በእኛ ሕይወት ታምራትን ማድረግን አታቆምም። በጌታ በኢየሱስ ክርስቶስ ስም ከፍ አረጋለሁ። እግዚአብሔር ሆይ ስምህን እባርካለሁ። እግዚአብሔር አምላክ በጎ ነው። በጎ የሆነ ነገር ሁሉ እርሱ ጋር አለ። እያመሰገንን በምስጋና ውስጥ ሰጪ ስለሆነ ይሰጠናል። በናዝሬቱ ጌታ በኢየሱስ ክርስቶስ አባት ሆይ እናመሰግናለን። ከዚህ ከተወደደው ሕዝብ ጋር ሆኜ አመሰግናለሁ። ከሚሰሙኝ ሕዝብ ጋር ሆኜ አመሰግናለሁ። ስለ ቤተሰብ አመሰግናለሁ። ስላለሁበት ሕይወት አመሰግናለሁ። ስላሳለፍኩት ሕይወት አመሰግናለሁ። ተሸከማቸው እንደምን እንደተሸከምክን እያየሁ እያስታወስኩ አመሰግናለሁ። እግዚአብሔር ሆይ አንዳንድ አመሎቻችን ማንም የማይችለው አመል ነው።
አንዳንድ ባህሪያችን ለቤተሰብ የማይመችም፣ ነገር ግን አንተ ችለህናል፣ አንተ ተሸክመህናል፣ አንተ ጠላት እንዳይነካን አድርገሃል፣ አንተ ብዙ መንገድ አሳልፈህናል፣ ካንተ ጋር ታሪክ አለን፣ ካንተ ጋር ያለፍነው መንገድ አለ። ትላንትና እንኳን ብዙ አሳልፈናል፣ ከትላንት ወዲያ ብዙ አሳልፈናል፣ ዛሬ ብዙ አሳልፈናል። አንተ ለልባችን ቅርብ፣ የምናወራውን ብቻ ሳይሆን ያሰብነውን ሐሳብ ቀድመህ የምታውቅ፣ መንገዳችንን የምትቀይስ፣ ጎዳናችንን የምታቀና እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ወፍ ከወጥመድ እንደምታመልጥ ከብዙ ወጥመድ እንዳስመለጥከን አይተናል። እግዚአብሔር ሆይ በጌታ በኢየሱስ የምንበላውን አተን፣ የምንኖረውን አተን፣ የምናደርገውን አተን ግራ በገቡን እጆቻችን የቱን መንካት እንዳለባቸው ግራ በገባን ሰዓት መርተናል፣ መንገድ አሳይተናል፣ ጠቁመህናል። በጌታ በኢየሱስ ስም እናመሰግናለን። በሰው መሃል ሞገስ ሆንከን፣ በቤተሰብ መሃል ሞገስ ሆንከን፣ በስራ ቦታ ሞገስ ሆንከን፣ በምንሄድበት ቦታ ከትልቆች ጋር እንድንቆጠር እግዚአብሔር ሆይ ቆጠርከን። መጀመሪያ በሞገስ ቆጠርከን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ፌቨርህ ልብስ ሆነን፣ ሞገስህ እግዚአብሔር ጫማ ሆነን፣ ሞገስህ መወደጃ ሆነን፣ ሞገስህ መከበሪያ ሆኖናል። ሞገስህ ፋይናንስ ሆኖናል። ሞገስህ ጤና ሆኖናል። ሞገስህ እግዚአብሔር ሆይ የመጣውን ዱላ እንዳይነካን አድርጎ አሳልፎልናል። ጌታ ሆይ ከፍ እናደርግሃለን። አመስግኑ እንዲህ ያላችሁ፣ ሞገስ ልብስ ሆኖኛል። ሞገስ በግብፃውያን ፊት፣ ሞገስ በጠላቶቼ ፊት መከበሪያ ሆኖኛል። አለመነካት ችያለሁ። ባንተ አለመነካት ችያለሁ። እግዚአብሔር ሆይ ባንተ ማልነካበት እስቴት ውስጥ ገብቻለሁ። በክርስቶስ ኢየሱስ ስም አመሰግናለሁ። ጎረቤትን ያስጫጫ ለቅሶ በእንባ ያደረገ በጌታ በኢየሱስ ክርስቶስ ስም እኔ ቤት ስመጣ ጨዋታ ነው፣ ሳቅ ነው። እግዚአብሔር ሆይ ሕይወቴ ውስጥ ሳቅ፣ ጨዋታ፣ ደስታ ነው ያለው። አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም። ከፍ አድርጊው ጌታሽን። አመስግኝ እህቴ፣ አመስግን ወንድም። እግዚአብሔር ከፍ ያለ ነገር በሕይወት አድርጓል። ቢቆጠር ምናልባትም ብዙ ነው። አንድ ሰው ሲናገር ሰማሁ ትናንትና። አለማመስገን ትዕቢት ነው አለ። አለማመስገን እኔነት ነው። አለማመስገን የሆነ እንዳታመሰግኑ ያደረጋችሁ እኔ የምትሉት እውቀት የምትሉት ይህንን አደረግኩ የምትሉት እንትን እኮ ስለሄድኩ ነው የምትሉት ነገር ስላለ ነው። ጭንቅላት ስላለ ነው። ከቤተሰብ ነው፣ ከዘር ነው። አባቴ እኮ የሚያል ገንዘብ ስለሰጠኝ ነው። ወዳጆች ያግዘውኝ ነው። ለወዳጆቻችሁ ራሱ እገዛን የሰጠ እግዚአብሔር ነው። ከጀርባ ሆኖ እነዛን ሶስተኛ ወገን ሰዎችን ይረዳ እግዚአብሔር ነው። እናንተ እንድትረዱ ጭንቀትን ከልክሎ፣ ስቃይን ከልክሎ፣ አለመሳካትን አለመከናወንን ከልክሎ ለእናንተ እንዲያከናውኗችሁ ያደረገው እግዚአብሔር ነው። ስለዚህ አመስግኑ። ብትቆጥሩ 1 ሚሊዮን የምስጋና ርዕስ አላችሁ። ደስ ይበላችሁ እግዚአብሔር ስላደረገላችሁ። ከፍ እናደርጓለን። እግዚአብሔር በፍቅር በርህራሄ የጠበቀንን፣ በሞገስ የጠበቀንን፣ ከፍ ያደረገንን እግዚአብሔርን ከፍ እናደርገዋለን። አባት ሆይ በጌታ በኢየሱስ ስም አመሰግናለሁ። አንተው ነህ ያልከው ይህንን ቃል እግዚአብሔር ለምደነው ቁጭ አንልም። አንተው ራስህ ስለሆንክ ያልከው የምትቀበለውን ታውቃለህ። መጽሐፍ ቅዱስ ሲናገር እንደዚህ አለ፣ ምስጋናን የሚሰዋልኝ እርሱ ያከብረኛል። የሚያከብረኝን ሰው ልንገራችሁ። ማን ነው ምስጋናን የሰዋልኝ? ምስጋናን የሰጠኝ፣ ተባረክ ያለኝ፣ አመሰግንሃለሁ ያለኝ እርሱ አክባሪ ነው አለ እግዚአብሔር። ሃሌሉያ! እናከብርሃለን በጌታ በኢየሱስ ስለ ጥበቃህ እናመሰግናለን። ጸሎታችንን ሰምተህ ስላጽናናህን እናመሰግናለን። ከጉድ አውጣን ብዬ ጸለይኩበት ከጉድ ስላወጣን፣ ጉዱን ስላሳለፍከው በጌታ በኢየሱስ እንደ ሌሎች ሰዎች ስላልሆንኩ፣ ውርደት እየመጣብህ ነው ብለው ሰዎች እንዳስፈራሩብኝ ስላልሆነ፣ ነገሩ አልፎ ስለሄደ አመሰግናለሁ። ጩኸቱ አልፎ ስለሄደ፣ ለቅሶ አልፎ ስለሄደ፣ ዋይታው አልፎ ስለሄደ፣ ውድቀትና ውርደት አልፎ ስለሄደ፣ እግዚአብሔር መነጋገሪያ የሚያደርጉ አንዳንድ ቅሌቶች አልፈውን ስለሄዱ እናመሰግናለን። ምሕረት ይሸፍናል፣ ቸርነት ይሸፍናል፣ ኃይል ይሆናል፣ ሞገስ ይሆናል፣ እንደገና ሸላለሞ ያቆማል። ይኸው እኛ ምስክር ነን። ይኸው እንደገና ቆመናልና ሕያው ምስክሮች ነን። ከፍ እናረጋለን። አባት እግዚአብሔር ሆይ አልጠፋንም። እድል ሆኖ አይደለም ያልጠፋ ነው። የሆነ ነገር ተሰካክቶ አይደለም ያልጠፋ ነው። መጽሐፍ እንደሚናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄውም አያልቅም። ማለዳ ማለዳ አዲስ ነው። እንደገና እየታደሰ ወደኛ የሚመጣ ርኅራኄ ምሕረት ስላለ ነው። ካንተ ምሕረት የተነሳ አልጠፋንም። አጥፊው ስለጠፋ አይደለም፣ ስለሌለ አይደለም፣ ሰይጣን ሐሳብ ቀይሮ አይደለም። ሊያዋርዱን የሚፈልጉ ዕለት ዕለት በቁጥርም እየጨመሩ
በብዛትም እየጨመሩ በኃይልም እየጨመሩ ነገር ግን ዕለት ዕለት ራሱን እያደሰ እንዳዲስ የሚመጣ ርኅራህና ምሕረት ቸርነትህ ስላለ ነው። አንተ ፈቅደህ ይህንን ስለምታደርግ ከፍ አደርግሃለሁ። አመሰግናለሁ ጌታ ሆይ፣ እጅግ ደስ ይለኛል ይህንን ሳደርግ። እግዚአብሔር ወዳጄ፣ እግዚአብሔር ቤተኛ፣ እግዚአብሔር ዘመዴ ሆይ አመሰግንሃለሁ። ዘመዴ ሆይ አመሰግንሃለሁ። አንተ የኔ ምርጥ ጓደኛ አመሰግንሃለሁ። የቤቴ ጓደኛ፣ የቤቴ አዳሽ፣ የቤቴ መካሪ፣ የቤቴ አስቀጣይ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ የተከበርንብህ አምላካችን ሆይ የልባችን ዙፋን ላይ የተቀመጥክ እግዚአብሔር፣ ውስጣችን ካንተ ውጭ አግዝፎ የሚያየው ነገር የለንም። አንተን ነው የምናየው። ከእንቅልፋችን ስንነሳ የምናስበው አንተን ነው። ስንተኛ የምናስበው አንተን ነው። አምላክህ ማን ነው ብሎ ቢጠይቁኝ ለሰዎች የሚሰጠው መልስ ይሄ ነው፣ እግዚአብሔር አምላኬ ነው፣ ኢየሱስ ጌታዬ ነው እላለሁ። እግዚአብሔር ሆይ አመሰግንሃለሁ፣ አመልካለሁ። በምስጋና ዛሬ ከፍ አረጋለሁ። የሞተውን ነገርን እየነካ ስለሚሰጠን ያችን አይን በምትባል ከተማ ያለች ሴት ያልጸለየችው ያልጠራችው ግን የጠራሃት ያልቀጠረችው ግን የቀጠርካት እግዚአብሔር ሆይ በጌታ በኢየሱስም ባያትን ጊዜ አዘንክላት። መበለት ናት፣ አንድ ያላት ልጅ ናት። እግዚአብሔር ሆይ ይህንን ባየህ ጊዜ ኢየሱስም ቆመላትና አያት፣ አዘነላት አለ። ያዝንልናል እግዚአብሔር ዛሬ በጌታ በኢየሱስም ታዝንልኛለህ። የማልፍበት ይገባሃል፣ ይትራራልኛል። ደጆቻችን ተዘግተው እግዚአብሔር በሮቻችን ተዘግተው በብዙ አይነት መንገድ ስንቅበዘበዝ አይተህ ትራራልናለህ። በበሽታ ስንሰቃይ አይተህ ትራራልናለህ። ነገሮች ተዘጋግተው አይተህ ትራራልናለህ። ጓደኞች ፊት ሞገስ ስናጣ፣ ስራ ቦታ ሞገስ ስናጣ፣ በህይወት ምልልሳችን ሁሉ እግዚአብሔር ሆይ ሞገስን ስናጣ፣ ስንንከራተት፣ ተቀባይነት የሌለው ሰው ስንሆን አይተህ ትራራልናለህ። ታስቆመዋለህ ህይወታችንን በጌታ በኢየሱስም። አንተ እያለህ አይቀበርም፣ አንተ እያለህ አይሞትም፣ ኢየሱስ እያለህ አይጠፋም። በጌታ በኢየሱስ ክርስቶስም ዛሬ እንደገና መነሳት ይሁን፣ ዛሬ እንደገና መከልከል ይሁን፣ የጨለማ መከልከል ይሁንበት እግዚአብሔር። ለስቃይ መከልከል ይሁን፣ ለሐዘን መከልከል ይሁን፣ ለበሽታ መከልከል ይሁን። ተከለከለ በኢየሱስም። አይቀበርም በጌታ በኢየሱስም። ሊቀበር ይልቅ አለበት። እነዛ ቀብር አስፈጻሚዎች እኔ በመንፈሴ እረዳለሁ አንድ ነገር፣ ነገሮቻችሁን ሊቀብሩ፣ ሁኔታዎቻችሁን ሊቀብሩ፣ የእናንተን ተስፋ ሊቀብሩ፣ አንድ ያላችሁን እግዚአብሔር የሰጣችሁን ራእይ ብሌሲንግ፣ እግዚአብሔር የሰጣችሁን ምንጭ ሊቀብሩ የሚሄዱትን አጋንንቶችን የሚያስቆም የእግዚአብሔር መንፈስ በመንገድ ያገኛቸዋል። ዛሬ በጌታ በኢየሱስም እንጸልያለን። ሊያስቆሙን የሚፈልጉ ሊቀብሩን የሚፈልጉ እያሳዘኑን ያሉ ልባችን ሊያዝንበት የሚችልበትን የመጨረሻ ደረጃ ሊያደርሱት ልባችንን ስብር ሊያደርጉ እንደዛች ምስኪን ሴት በጌታ በኢየሱስም አይቶ የሚራራ አምላክ አለን። አይቶ የሚያዝንልን አምላክ አለን። አምላካችን አየን፣ ራራልን። አንዳንድ ጊዜ መጸለይ ያቅታችኋል። አንዳንድ ጊዜ ስለዚህ ጉዳይ አንዳች ነገር አልጸለይኩም ትላላችሁ። ባልጸለያችሁበት በዚህ ጉዳይ ላይ ባልጠራችሁ ነገር ላይ እንደመጣላት ልጄ ሞቶብኛልና አስነሳልኝ አላለችውም እንዳትለውም አላወቀችውም ኢየሱስ መሆኑን። ነገር ግን እሱ አይቶ አዘነላት፣ አስቆመላት፣ አስቁሞም አስነሳላት። በጌታ በኢየሱስም እንደዚህ ይሆናል። ባልጸለያችሁበት ነገር ላይ እስካሁን እንዲህ ብላችሁ ለእግዚአብሔር ባላላችሁት ነገር ላይ በጌታ በኢየሱስም ልባችሁ ወደ ስብራት እንዳይሄድ ጠጋኙ መንገድ ላይ ያገኛችኋል። በጌታ በኢየሱስም ዛሬ በዚህ ሰዓት እጸልያለሁ። ለሚሰማኝ ሰው ሁሉ እጸልያለሁ። በዚህ ጸሎት ውስጥ ያሉ የአጋንንት ተንቀሳቃሽ ኃይላት ሁሉ የአጋንንት ነገሮችን ለማጠልሸት ለማበላሸት የሚንቀሳቀሱ እጆች እንዲሰበሰቡ እጸልያለሁ። ቁሙ ብሎ እንዳስቆመ እንዲቆሙ በጌታ በኢየሱስ ሕይወት በዚህ መልኩ እንዳይሄድ እንዲቆም በጌታ በኢየሱስ እየሄድን ያለንበት መንገድ በዚህ ጉዳይ በዚህ መንገድ በዚህ ሩቲን በዚህ እሽክርክሮሽ እንዳይሆን በናዝሬቱ ጌታ በኢየሱስ ክርስቶስ ዛሬ እንዲቆሙ ጸልያለሁ። ዛሬ እንዳይሄዱ ጸልያለሁ። ግብፃውያን እየተከተሉ ሲመጡ በቀይ ባህር ቀብሮ እንዳስቀራቸው ዛሬ ቀባሪዎቻቸው ተቀብረው እንዲቀሩ ዛሬ ነገሮቻችን ሊቀብሩ ቢነሱ እየተቀበሩ እንዲቆሙ ጸልያለሁ።
እግዚአብሔር በተለያየ መልኩ ጠላቶችን እየቀበረ እያከተመለት እንዲሄድ በማድረግ የሚታወቅ አምላክ ነው። በናዝሬቱ ጌታ በኢየሱስ ስም ያንተና የኔና ያንቺ ጉዳይ ከዚህ ደቂቃ ጀምሮ በቤታችን ላይ የተነሳ፣ በጉዳዮቻችን በስራችን ላይ የተነሳ፣ በቤተሰባችን ላይ የተነሳ፣ በምንወዳቸው ሰዎች ላይ እጁን እየጫነ ያለ፣ በልጆች ላይ እጁን የሚጭን ነገሮቻቸውን እየመታ ያለ፣ ተማሪዎችን በትምህርት ቤት፣ ሰራተኞችን በስራ በጌታ በኢየሱስ ነጋዴዎችን በስራ ቦታቸው፣ በንግዳቸው ላይ፣ በገንዘባቸው ላይ፣ በባንክ ስቴታቸው ላይ ከዚህ ሰዓት ጀምሮ የሚንቀሳቀሱ እጆች ሁሉ በእሳት እንዲነሱ ጸልያለሁ። እሳት እንዲበላቸው ጸልያለሁ። እሳት እንዲያቃጥላቸው ጸልያለሁ። አይሆንም እላለሁ። ከዚህ ሰዓት ጀምሮ የእናንተ ነገር እየጠፋ አይሄድም፣ እያበቃለት አይሄድም። የእግዚአብሔር እጆች ጣልቃ እንዲገቡ፣ የመለኮት ጣቶች እንዲንቀሳቀሱ በጌታ በኢየሱስ ክርስቶስ እጨርሰዋለሁ። ያበቃለታል፣ ከዚህ በኋላ አይሳካም በሚሉ በጠላት ድምጾች ላይ በጌታ በኢየሱስ ክርስቶስ አሁን ከዚህ ሰዓት ጀምሮ የጸለይን በእሳት እየነደዱ እንዲጠፉ ጸልያለሁ። እየነደዱ እንዲጠፉ ዲስትሮይ ያደርጋቸዋለሁ፣ አጠፋቸዋለሁ በጌታ በኢየሱስ ክርስቶስ። አይንቀሳቀሱም። በሕይወትሽ ላይ ፌሌሪቲን እያደረገ አይንቀሳቀስም። ባንተ መንገድ ላይ ፌሌሪቲን እየዘራ አይንቀሳቀስም። ጭንገፋ ያበቃል። ነገር መልካም ሆንልኝ ብለህ ስታስብ የሚመጣ ብቅ የሚል የአጋንንት መምጫ ሁሉ ከዚህ ሰዓት ጀምሮ እንዲጠፋ ጸልያለሁ። በስጋችሁ ላይ ድካምን የዘራ በትምህርት ቤታችሁ፣ በትዳራችሁ ላይ፣ በነገሮቻችሁ ሁሉ ላይ እጁ ያለበት እስኪመስል፣ የራሱ የሆነ እስኪመስል በእናንተ በወደዳችሁት መንገድ እንዳይሄድ ያደረገ የጨለማ ፍላጎት ሁሉ ከዚህ ሰዓት ጀምሮ ከነሰልፉ ይቃጠል። ቤታችሁ ላይ የዘመተ በጌታ በኢየሱስ ክርስቶስም እዘምትበታለሁ። በእግዚአብሔር መንፈስ ላይ እዘምትበታለሁ። በሮቻችሁን የዘጋ ሀገር መቀየር ካስፈለጋችሁ እንድትቀይሩ በዚህ ጸሎት በጌታ በኢየሱስም ጸልያለሁ። በሮቻችሁ ይከፈቱ። ውስንነትን ከዚህ አታልፉም ያለ ማልኮቫኒያ ሶፓርቬንቴ ላብራካታ ላማንዳ ከዚህ አታልፉም ያለ፣ ከዚች ካለፋችሁ አይፈቀድላችሁም ያለ የጨለማ ትእዛዞች ሁሉ ከሕይወታችሁ ላይ የተቃጠሉ ይነሱ። አሁን ባውንደሪ ሁሉ የተነሳ ይሆነ፣ ድንበሮች ይነሱ በጌታ በኢየሱስ ክርስቶስ ስም። ሰይጣን ያሰመረባችሁ፣ ጨለማ ያሰመረባችሁ መጽሐፍ ቅዱስ እግዚአብሔር ቃል ትንቢተ ሕዝቅኤል ላይ አንድ ጎረምሳ አንድ ጎልማሳ በወጣ ጊዜ እጁ ላይ መለኪያ ገመድ ይዟል። መለኪያ ገመድ እንደያዘ ባየ ጊዜ እግዚአብሔር እንደዚህ ያለ ኢየሩሳሌምን አትለካታል፣ እንዳትለካት ኢየሩሳሌምን። ምክንያቱም ኢየሩሳሌም በውስጧ ካለው እንስሳና ሕዝብ ብዛት ለዘላለም ቅጥር እንደሌላት ሆና ትኖራለች፣ አትለካባል። መለካትን ከለከለ እግዚአብሔር። እኔ ሁል ጊዜ በዙሪያዋ ላይ የእሳትን ቅጥር ሆናለሁ፣ በውስጧም ክብር ሆናለሁ አለ እግዚአብሔር። በውስጣችሁ ክብራችሁ፣ በዙሪያችሁ የእሳት ቅጥር ሆኖ ነገር ግን ሊለካችሁ የፈለገ እግዚአብሔር እንደሌለ አድርጎ ቆጥሮ ያንን አካባቢ የእግዚአብሔርን ባለ ንብረትነቱ ለእግዚአብሔር የሆነን ኢንቫይሮመንት ሊለካ የወጣ በጌታ በኢየሱስ ዛሬ ገመዱን ከእጁ ቀማል። መለኪያው የተሰበረ ይሁን። እሳት ይብላው በጌታ በኢየሱስ። ሕይወትሽ አይለካም፣ ያንተ ስራ አይለካም። ምክንያቱም እግዚአብሔር በውስጥ ክብርህ ነው፣ በዙሪያ የእሳት ቅጥር ነው። እግዚአብሔር አምላክ እንደ አይኑ ብሌን የሚያየውን ነገር ሰይጣን እንደፈለገ መፈንጨት አይችልም። በጌታ በኢየሱስ ስም ከለክለዋለሁ ዛሬ። ድንበራችን የዓለም ዳርቻ፣ ፍጻሜያችን እስከ እግዚአብሔር ነው። በጌታ በኢየሱስ ክርስቶስም አንድ ቦታ ተወስናችሁ እንድትኖሩ ያደረገ፣ ከአንድ ቦታ እንዳትንቀሳቀሱ ያደረገ ከዚህ ሰዓት ጀምሮ ደጆቻችሁ በኃይል ይከፈቱ። በዚህ ሳምንት እግዚአብሔር አምላክ በሮቻችሁን ከፍቶ የሚያስደስቱ እጆችን ይላክላችሁ። በዚህ ሳምንት በመንገዳችን ላይ እግዚአብሔር ደጆቻችንን ከፍቶ ለሳቅና ለምስጋና የሚያደርጉ እጆች ይላኩልን በጌታ በኢየሱስ ስም። መጽሐፍ ቅዱስ ሲናገር ኃይልህ ምንም እንኳን ትንሽ ቢሆን ስሜን አልካድክምና ቃሌንም ጠብቀሃልና በፊትህ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም እንደሚል በጌታ በኢየሱስ ስም የሥራ በሮች ይከፈቱ፣ የሀገር በሮች ይከፈቱ፣ የአድራሻ ለውጥ በሮች ይከፈቱ፣ ስማችሁ የሚቀየርበት በሮች ይከፈቱ። ምክንያቱ ምንድን ነው? ኢየሱስ የሚለውን ስም አልካድክም። የእግዚአብሔርን ቃል ጠብቀሃል፣ ቃል ኪዳኑን ጠብቀሃል። እግዚአብሔር ያለውን ነገር እስከሚያደርግ ታግሰሃልና ከዚህ ሰዓት ጀምሮ በመንገድህ ላይ የሚሆነው ይሄ ነው። እግዚአብሔር አምላክ በሮቻችሁን ይከፍታል። በዚህ ሳምንት ለእግዚአብሔር አዲስ ነገር ያሰማችሁ፣ አዲስ በሮች ይከፈቱላችሁ። የምታደርጉት ነገር ይከናወን፣ የምትነኩት በበረከት ይለወጥላችሁ። አንድ ዘርታችሁ 100 እንድታጭዱ ጸልያለሁ።
በጌታ በኢየሱስ ስም በኃይል በሮቻችን ይከፈቱ። ለሰይጣን መርዶ ይሁን፣ ለጠንቋይ መርዶ ይሁን፣ ለሐዘን መርዶ ይሁን፣ ለጭንቀት መርዶ ይሁን፣ እግዚአብሔር እኔን አሰበኝ መባል እንዲሆን በጌታ በኢየሱስ ስም በእነዚህ ቀናት ውስጥ፣ በእነዚህ ሳምንታት ውስጥ፣ በእነዚህ ጊዜያት ውስጥ አዳዲስ ነገሮች መብቀል ይጀምራሉ። አዳዲስ ነገሮች መሆን ይጀምራሉ። አዳዲስ ነገሮች መፈጠር ይጀምራሉ። የሚራራላቸው እርሱ ይመራቸዋል። የሚራራላቸው እርሱ ይመራቸዋል። አይራቡም፣ አይጠሙም። ምክንያቱም በወንዞች በምንጮች ዳር ይነዳቸዋል። በጌታ በኢየሱስ ስም እየነዳ እንድትወስደን እንጸልያለን። እየነዳ እንድታስቀጥለን እንጸልያለን። ወደ በረከቶቻችን ንዳን፣ ወደ በረከቶቻችን መልሰን፣ ወደ በረከቶቻችን ምራን፣ ወደ በረከቶቻችን ያንተን እይታ እንፈልጓለን። ያንተ አይኖች ቀድሞ ወዳዩበት ስፍራ ውሰደን። ያንተ እጆች ወደሚመሩን ስፍራ ውሰደን። ያንተ መንፈስ ወደሚነዳን ስፍራ ውሰደን። በጌታ በኢየሱስ ክርስቶስ ስም ደግመን ባለቀስንበት እንዳናለቅስ፣ ባዘንበት እንዳናዝን፣ በሄድንበት ቦታ እንዳናፍር በጌታ በኢየሱስ ምራን። የምትራራልን ሆይ ምራን። የምታዝንልን ሆይ ምራን። መንገዳችንን የሚታውቅ ሆይ ምራን። በጌታ በኢየሱስ ስም ጨለማ ባሰፈረብን በእያንዳንዱ መስመር ላይ በጌታ በኢየሱስ ስም ጣልቃ ግባ። እሳትን ስደድ። በጌታ በኢየሱስ ስም ጨለማን ምታ፣ ጉስቁልናን ምታ፣ ሐዘንን ምታ። ቤተሰቦቻችንን አቀንጭሮ ያስቀር፣ በረከቶቻችንን አቀንጭሮ ያስቀር፣ ነገሮቻችን እንዳይወጡ ያደረገ የጨለማ የክፋት ምክሮች ሁሉ በክርስቶስ ኢየሱስ ስም አፈር እንዲበሉ ጸልያለሁ። እንዳይነሱ ሆነው ይውደቁ፣ ይንኮታኮቱ። በጌታ በኢየሱስ ፍርስራሾቻቸው ተመልሰው እንዳይገነቡ ሆነው ይሰባበሩ። ቤተሰብን የበላ የቤተሰብን አባል የበላ የቤተሰብን ትዳር የበላ የቤተሰብን ስራ የበላ የቤተሰብን ሀብት የበላ ብልጽግናን የበላ ድህነትና ውስንነት የነሱ የህይወት ፓርት እንዲሆን ያደረገ በጌታ በኢየሱስ ክርስቶስ አልፈቅድለትም። እኔ የዚህን ከርስ ሰብራለሁ። እኔ የዚህን እርግማን ሰብራለሁ። በልጆቼ ላይ አይደገምም። ቤተሰቤ ላይ የሆነው በእኔ ህይወት ላይ አይደገምም። በደጆች ላይ አይደገምም። በነገሮች ላይ አይደገምም። በስራዎች ላይ አይደገምም። የሚከፈቱልን አዳዲስ በሮች ላይ አይደገምም። እግዚአብሔር አምላክ ጣልቃ ገባ። እግዚአብሔር አምላክ ጣልቃ ገባ። ኦ እናመሰግናለን። እግዚአብሔር ስምህን እንባርካለን፣ ከፍ እናረጋለን። ስላለህ አብረህን ስለሆንክ እናመሰግናለን። በጌታ በኢየሱስ ስም ድንቅ ነገሮችን ዛሬ ስለምታደርግ እናመሰግናለን። ጸሎታችን ብዙ ፍሬ እያፈራ ስለሚቀጥል እናመሰግናለን። እንጸልያለን፣ አናቆምም። አንተም ለእኛን መባረክን አታቆምም። እንጸልያለን፣ አንተም በእኛ ሕይወት ታምራትን ማድረግን አታቆምም። በጌታ በኢየሱስ ክርስቶስ ስም ከፍ አረጋለሁ። እግዚአብሔር ሆይ ስምህን እባርካለሁ። በጌታ በኢየሱስ ስም ዛሬ በዚህ ሰዓት ጸልያለሁ። ለሚሰማኝ ሰው ሁሉ ጸልያለሁ። በዚህ ጸሎት ውስጥ ያሉ የአጋንንት ተንቀሳቃሽ ኃይላት ሁሉ የአጋንንት ነገሮችን ለማጠልሸት ለማበላሸት የሚንቀሳቀሱ እጆች እንዲሰበሰቡ ጸልያለሁ። ቆሙ ብሎ እንዳስቆመ እንዲቆሙ በጌታ በኢየሱስ ሕይወት በዚህ መልኩ እንዳይሄድ እንዲቆም በጌታ በኢየሱስ እየሄድን ያለንበት መንገድ በዚህ ጉዳይ በዚህ መንገድ በዚህ ሩቲን በዚህ እሽክርክሮሽ እንዳይሆን በናዝሬቱ ጌታ በኢየሱስ ክርስቶስ ዛሬ እንዲቆሙ ጸልያለሁ። ዛሬ እንዳይሄዱ ጸልያለሁ። ግብፃውያን እየተከተሉ ሲመጡ በቀይ ባህር ቀብሮ እንዳስቀራቸው ዛሬ ቀባሪዎቻቸው ተቀብረው እንዲቀሩ ዛሬ ነገሮቻችን ሊቀብሩ ቢነሱ የተቀበሩ እንዲቆሙ ጸልያለሁ። እግዚአብሔር በተለያየ መልኩ ጠላቶችን እየቀበረ እያከተመለት እንዲሄድ በማድረግ የሚታወቅ አምላክ ነው። በናዝሬቱ ጌታ በኢየሱስ ስም ያንተና የኔና ያንቺ ጉዳይ ከዚህ ደቂቃ ጀምሮ በቤታችን ላይ የተነሳ በጉዳዮቻችን በስራችን ላይ የተነሳ በቤተሰባችን ላይ የተነሳ በምንወዳቸው ሰዎች ላይ እጁን እየጫነ ያለ በልጆች ላይ እጁን የሚጭን ነገሮቻቸውን እየመታ ያለ ተማሪዎችን በትምህርት ቤት ሰራተኞችን በስራ በጌታ በኢየሱስም ነጋዴዎችን በስራ ቦታቸው በንግዳቸው ላይ በገንዘባቸው ላይ በባንክ ስቴታቸው ላይ ከዚህ ሰዓት ጀምሮ የሚንቀሳቀሱ እጆች ሁሉ በእሳት እንዲነሱ ጸልያለሁ። እሳት እንዲበላቸው ጸልያለሁ። እሳት እንዲያቃጥላቸው ጸልያለሁ። አይሆንም እላለሁ። ከዚህ ሰዓት ጀምሮ የእናንተ ነገር እየጠፋ አይሄድም፣ እያበቃለት አይሄድም። የእግዚአብሔር እጆች ጣልቃ እንዲገቡ የመለኮት ጣቶች እንዲንቀሳቀሱ በጌታ በኢየሱስ ክርስቶስ እጨርሰዋለሁ። ያበቃለታል፣ ከዚህ በኋላ አይሳካም በሚሉ በጠላት ድምጾች ላይ በጌታ በኢየሱስ ክርስቶስ አሁን ከዚህ ሰዓት ጀምሮ የጸለይን በእሳት እየነደዱ እንዲጠፉ ጸልያለሁ። እየነደዱ እንዲጠፉ ዲስትሮይ ያደርጋቸዋለሁ፣ አጠፋቸዋለሁ በጌታ በኢየሱስ ክርስቶስ። አይንቀሳቀሱም። በሕይወትሽ ላይ ፌሌሪቲን እያደረገ አይንቀሳቀስም።
ባንተ መንገድ ላይ ፌሌሪቲን እየዘራ አይንቀሳቀስም። ጭንገፋ ያበቃል። ነገር መልካም ሆንልኝ ብለህ ስታስብ የሚመጣ ብቅ የሚል የአጋንንት መምጫ ሁሉ ከዚህ ሰዓት ጀምሮ እንዲጠፋ ጸልያለሁ። በስጋችሁ ላይ ድካምን የዘራ በትምህርት ቤታችሁ፣ በትዳራችሁ ላይ፣ በነገሮቻችሁ ሁሉ ላይ እጁ ያለበት እስኪመስል የራሱ የሆነ እስኪመስል በእናንተ በወደዳችሁት መንገድ እንዳይሄድ ያደረገ የጨለማ ፍላጎት ሁሉ ከዚህ ሰዓት ጀምሮ ከነሰልፉ ይቃጠል። ቤታችሁ ላይ የዘመተ በጌታ በኢየሱስ ክርስቶስም እዘምትበታለሁ። በእግዚአብሔር መንፈስ ላይ እዘምትበታለሁ። በሮቻችሁን የዘጋ ሀገር መቀየር ካስፈለጋችሁ እንድትቀይሩ በዚህ ጸሎት በጌታ በኢየሱስም ጸልያል። በሮቻችሁ ይከፈቱ። ውስንነትን ከዚህ አታልፉም ያለ ማልኮቫኒያ ሶፓርቬንቴ ላብራካታላማንዳ ከዚህ አታልፉም ያለ ከዚች ካለፋችሁ አይፈቀድላችሁም ያለ የጨለማ ትእዛዞች ሁሉ ከሕይወታችሁ ላይ የተቃጠሉ ይነሱ። አሁን ባውንደሪ ሁሉ የተነሳ ይሆነ ድንበሮች ይነሱ በጌታ በኢየሱስ ክርስቶስ ስም። ሰይጣን ያሰመረባችሁ፣ ጨለማ ያሰመረባችሁ መጽሐፍ ቅዱስ እግዚአብሔር ቃል ትንቢተ ሕዝቅኤል ላይ አንድ ጎረምሳ አንድ ጎልማሳ በወጣ ጊዜ እጁ ላይ መለኪያ ገመድ ይዟል። መለኪያ ገመድ እንደያዘ ባየ ጊዜ እግዚአብሔር እንደዚህ ያለ ኢየሩሳሌምን አትለካታል፣ እንዳትለካት ኢየሩሳሌምን። ምክንያቱም ኢየሩሳሌም በውስጧ ካለው እንስሳና ሕዝብ ብዛት ለዘላለም ቅጥር እንደሌላት ሆና ትኖራለች፣ አትለካማል። መለካትም ከለከለ እግዚአብሔር። እኔ ሁል ጊዜ እኔ በዙሪያዋ ላይ የእሳትን ቅጥር ሆናለሁ፣ በውስጧም ክብር ሆናለሁ አለ እግዚአብሔር። በውስጣችሁ ክብራችሁ፣ በዙሪያችሁ የእሳት ቅጥር ሆኖ ነገር ግን ሊለካችሁ የፈለገ እግዚአብሔር እንደሌለ አድርጎ ቆጥሮ ያንን አካባቢ የእግዚአብሔርን አካባቢ የእግዚአብሔርን ባለ ንብረትነቱ ለእግዚአብሔር የሆነን ኢንቫይሮመንት ሊለካ የወጣ በጌታ በኢየሱስ ዛሬ ገመዱን ከእጁ ቀማል። መለኪያው የተሰበረ ይሁን። እሳት ይብለው በጌታ በኢየሱስ። ሕይወትሽ አይለካም፣ ያንተ ስራ አይለካም። ምክንያቱም እግዚአብሔር በውስጥ ክብርህ ነው፣ በዙሪያክ የእሳት ቅጥር ነው። እግዚአብሔር አምላክ እንደ አይኑ ብሌን የሚያየውን ነገር ሰይጣን እንደፈለገ መፈንጨት አይችልም። በጌታ በኢየሱስ ስም ከለክለዋለሁ ዛሬ። ድንበራችን የዓለም ዳርቻ ነው። ፍጻሜያችን እስከ እግዚአብሔር ነው። በጌታ በኢየሱስ ክርስቶስም አንድ ቦታ ተወስናችሁ እንድትኖሩ ያደረገ፣ ከአንድ ቦታ እንዳትንቀሳቀሱ ያደረገ ከዚህ ሰዓት ጀምሮ ደጆቻችሁ በኃይል ይከፈቱ። በዚህ ሳምንት እግዚአብሔር አምላክ በሮቻችሁን ከፍቶ የሚያስደስቱ እጆችን ይላክላችሁ። በዚህ ሳምንት በመንገዳችን ላይ እግዚአብሔር ደጆቻችንን ከፍቶ ለሳቅና ለምስጋና የሚያደርጉ እጆች ይላኩልን በጌታ በኢየሱስ ስም። መጽሐፍ ቅዱስ ሲናገር ኃይልህ ምንም እንኳን ትንሽ ቢሆን ስሜን አልካድክምና ቃሌንም ጠብቀሃልና በፊትህ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም እንደሚል በጌታ በኢየሱስ ስም የሥራ በሮች ይከፈቱ፣ የሀገር በሮች ይከፈቱ፣ የአድራሻ ለውጥ በሮች ይከፈቱ፣ ስማችሁ የሚቀየርበት በሮች ይከፈቱ። ምክንያቱ ምንድን ነው? ኢየሱስ የሚለውን ስም አልካድክም። የእግዚአብሔርን ቃል ጠብቀሃል፣ ቃል ኪዳኑን ጠብቀሃል። እግዚአብሔር ያለውን ነገር እስከሚያደርግ ታግሰሃልና ከዚህ ሰዓት ጀምሮ በመንገድህ ላይ የሚሆነው ይሄ ነው። እግዚአብሔር አምላክ በሮቻችሁን ይከፍታል። በዚህ ሳምንት ለእግዚአብሔር አዲስ ነገር ያሰማችሁ፣ አዲስ በሮች ይከፈቱላችሁ። የምታደርጉት ነገር ይከናወን፣ የምትነኩት በበረከት ይለወጥላችሁ። አንድ ዘርታችሁ 100 እንድታጭዱ ጸልያለሁ በጌታ በኢየሱስ ስም። በኃይል በሮቻችን ይከፈቱ። ለሰይጣን መርዶ ይሁን፣ ለጠንቋይ መርዶ ይሁን፣ ለሐዘን መርዶ ይሁን፣ ለጭንቀት መርዶ ይሁን፣ እግዚአብሔር እኔን አሰበኝ መባል እንዲሆን በጌታ በኢየሱስ ስም በእነዚህ ቀናት ውስጥ፣ በእነዚህ ሳምንታት ውስጥ፣ በእነዚህ ጊዜያት ውስጥ አዳዲስ ነገሮች መብቀል ይጀምራሉ። አዳዲስ ነገሮች መሆን ይጀምራሉ። አዳዲስ ነገሮች መፈጠር ይጀምራሉ። የሚራራላቸው እርሱ ይመራቸዋል። የሚራራላቸው እርሱ ይመራቸዋል። አይራቡም፣ አይጠሙም። ምክንያቱም በወንዞች በምንጮች ዳር ይነዳቸዋል። በጌታ በኢየሱስም እየነዳ እንድትወስደን እንጸልያለን። እየነዳ እንድታስቀጥለን እንጸልያለን። ወደ በረከቶቻችን ንዳን፣ ወደ በረከቶቻችን መልሰን፣ ወደ በረከቶቻችን ምራን፣ ወደ በረከቶቻችን ያንተን እይታ እንፈልገዋለን። ያንተ አይኖች ቀድሞ ወዳዩበት ስፍራ ውሰደን። ያንተ እጆች ወደሚመሩን ስፍራ ውሰደን። ያንተ መንፈስ ወደሚነዳን ስፍራ ውሰደን። በጌታ በኢየሱስ ክርስቶስ ስም
ደግመን ባለቀስንበት እንዳናለቅስ፣ ባዘንበት እንዳናዝን፣ በሄድንበት ቦታ እንዳናፍር በጌታ በኢየሱስ ምራን። የምትራራልን ሆይ ምራን፣ የምታዝነልን ሆይ ምራን፣ መንገዳችንን የሚታውቅ ሆይ ምራን። በጌታ በኢየሱስም ጨለማ ባሰፈረብን በእያንዳንዱ መስመር ላይ በጌታ በኢየሱስም ጣልቃ ግባ፣ እሳትን ስደድ። በጌታ በኢየሱስም ጨለማን ምታ፣ ጉስቁልናን ምታ፣ ሐዘንን ምታ። ቤተሰቦቻችንን አቀንጭሮ ያስቀር፣ በረከቶቻችን አቀንጭሮ ያስቀር። ነገሮቻችን እንዳይወጡ ያደረገ የጨለማ የክፋት ምክሮች ሁሉ በክርስቶስ ኢየሱስም አፈር እንዲበሉ ጸልያለሁ። እንዳይነሱ ሆነው ይውደቁ፣ ይንኮታኮቱ። በጌታ በኢየሱስ ፍርስራሾቻቸው ተመልሰው እንዳይገነቡ ሆነው ይሰባበሩ። ቤተሰብን የበላ የቤተሰብን አባል የበላ የቤተሰብን ትዳር የበላ የቤተሰብን ስራ የበላ የቤተሰብን ሀብት የበላ ብልጽግናን የበላ ድህነትና ውስንነት የነሱ የህይወት ፓርት እንዲሆን ያደረገ በጌታ በኢየሱስ ክርስቶስ አልፈቅድለትም። እኔ የዚህን ከርስ ሰብራለሁ። እኔ የዚህን እርግማን ሰብራለሁ። በልጆቼ ላይ አይደገምም። ቤተሰብ ላይ የሆነው በእኔ ህይወት ላይ አይደገምም። በደጆች ላይ አይደገምም። በነገሮች ላይ አይደገምም። በስራዎች ላይ አይደገምም። የሚከፈቱልን አዳዲስ በሮች ላይ አይደገምም። እግዚአብሔር አምላክ ጣልቃ ገባ። እግዚአብሔር አምላክ ጣልቃ ገባ። ኦ እናመሰግናለን። እግዚአብሔር ስምህን እንባርካለን፣ ከፍ እናረጋለን። ስላለህ አብረህን ስለሆንክ እናመሰግናለን። በጌታ በኢየሱስ ስም ድንቅ ነገሮችን ዛሬ ስለምታደርግ እናመሰግናለን። ጸሎታችን ብዙ ፍሬ እያፈራ ስለሚቀጥል እናመሰግናለን። እንጸልያለን፣ አናቆምም። አንተም ለእኛን መባረክን አታቆምም። እንጸልያለን፣ አንተም በእኛ ሕይወት ታምራትን ማድረግን አታቆምም። በጌታ በኢየሱስ ክርስቶስ ስም ከፍ አረጋለሁ። እግዚአብሔር ስምህን ይባርክ።